ዓለማችን በአሁኑ ሰዓት ልክ በማንኛውም ቅጽበት ሊበጠስ እንዳለ የክራር ክርክፉኛ ተወጥራ ትንፋሿን ውጣ የነገና አቅጣጫዋን በከፍተኛ ስጋት እየተመለከተች ትገኛለች። የድሮው የዓለም የፖለቲካ መድረክ መጋረጃ ሲገፈፍ አዲስና ያልተለመደ የሃያላን የቼዝ ጨዋታ በዓይናችን ብረቱ እያየነው ነው። የዛሬው ትንታኔያችን ተራ የዜና አወጅ አይደለም። ይልቁንም በርቀት ያሉ የሚመስሉ ነገር ግን እጅግ የተሳሰሩ የዘመናችንን የጂኦፖለቲካ ቁልፎች የምንፈታበት ጥልቅ ዳሰሳ ነው። በዛሬው ዕለት የዓለም የኢኮኖሚ ልብ ትርታ ወደ ሆነው ወደ ሆርሙዝ ባህረ ሰላጤ እንወስዳችኋለን። በዚያ ጠባብ ባህር በር በቢሊዮን ዶላሮች የሚገመቱት ግዙፎቹ የአሜሪካ የጦር መርከቦች በኢራን አነስተኛ ፈጣን ጀልባዎች የንብ መንጋ ስልት ሲዋከቡ የዘመናዊው የዳዊትና ጎልያድ ጦርነት በአዲስ መልክ ሲከወን እንመለከታለን። ጦርነት በመሳሪያ ግዝፈት ሳይሆን በስልት ልቀት እንደሚበልጥ ኢራን የምታሳይበት ያልተመጣጠነው የጦርነት አውድማን እንፈትሻለን። ከዚህ የባህር ላይ ትርምስ ባሻገር በፓኪስታን እስላማባድ በኩል የተዘረጋው የዲፕሎማሲ ጠረጴዛ እንዴት እንደተገለበጠና የድርድር ቋንቋ በጦር ሜዳ ቋንቋ እንዴት እየተተካ እንደመጣ እናወጋለን። በሌላኛው የዓለማችን ጥግ በአሜሪካ ሰማይ ላይ የፍጻሜ ቀን አውሮፕላን እያንዣበበ የስትራቴጂክ እዙ ዓለምን ያነጋገረና ጸጉር የሚያቆም ሚስጥራዊ የኒኩለር ማስጠንቀቂያ መልእክትን ሲያስተላልፍ በስተጀርባ ያለውን የስነ ልቦና ጦርነት ሚስጥር እንገልጣለን። ነገር ግን የዛሬው ትኩረታችን በውጭ ኃይሎች ፍጥጫ ላይ ብቻ አይበቃም። ከውጭ ጦርነት ይልቅ የውስጥ ፖለቲካ ጡዘት እንዴት የሃያላኑን የጀርባ አጥንት እየፈተነው እንደሆነ እንቃኛለን። በቴህራን አደባባዮች በመቶ ሺዎች የሚቆጠሩ ዜጎች ግዙፍ ባሊስቲክ ሚሳኤሎችን አጅበው ለመንግስታቸው ደጀን መሆናቸውን ሲያሳዩ፣ በአንጻሩ በኢየሩሳሌም ጎዳናዎች የጽዮናዊነት ርዕዮት አጥብቀው በሚቃወሙ ጽንፈኛ ኦርቶዶክስ አይሁዳውያን የገዛ ሀገራቸው የእስራኤል ባንዲራ ሲቃጠል የሚታይበትን አስገራሚ ታሪካዊ ተቃርኖ በሰፊው እናነሳለን። ጦርነት በመሳሪያ ብቻ ሳይሆን በመረጃም የሚካሄድ ዘመን ላይ መድረሳችንን መረጃዎች በአርቲፊሻል ኢንተለጀንስ ተቀነባብረው የሐሰት ትርክት ሲፈጥርና የዲፕሎማሲው ጦርነት በመረጃ ማዛባት ሲታጀብ አብረን እንመረምራለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በተለይ በመካከለኛው ምስራቅ እየተካሄደ ያለውን የሃያላን ሀገራት የትግል ትርኢት፣ የዲፕሎማሲ ጦርነትና ወታደራዊ ፍጥጫ በጥልቀት መዳሰስ አስፈላጊ ነው። እንግዲህ ልብ ብለን ስንመለከት ዓለማችን በአሁኑ ሰዓት በከፍተኛ ውጥረት ውስጥ እንደምትገኝ መረዳት አያዳግትም። ዛሬ የምናነሳቸው ጉዳዮች ከሆርሙዝ ባህረ ሰላጤ ወታደራዊ ፍጥጫ አንስቶ እስከ አሜሪካ የኒኩለር ማስጠንቀቂያ እንዲሁም ከፓኪስታን የዲፕሎማሲ መድረክ እስከ ኢየሩሳሌምና ቴሄራን የውስጥ ትርምሶች ድረስ የሚዘልቁ ናቸው። ነገሮች እጅግ የተሳሰሩና አንዱ ከአንዱ ጋር ቆራኝ መሆናቸውን እያወጋን የኢራንን ወታደራዊና የመከላከል አቅም እንዲሁም የአሜሪካንና የእስራኤልን ምላሾች ሚዛናዊ በሆነ መልኩ እንቃኛለን። ታዲያ ነገሩ ወዲህ ነው። መካከለኛው ምስራቅ ዳግም ወደማይመለስበት የጦርነት አዘቅት ውስጥ ገብቷል ወይንስ ይህ ሁሉ የጡንቻ ማሳየት ጨዋታ የድርድር ጠረጴዛ ላይ ብልጫን ለመውሰድ የሚደረግ ስልት ነው የሚለው ጥያቄ የብዙዎቻችን አእምሮ ውስጥ የሚመላለስ ነው። ይህንን ለመመለስ መጀመሪያ ወደ ሆርሙዝ ባህረ ሰላጤ እናምራ። እንደምታውቁት የሆርሙዝ ባህረ ሰላጤ በዓለም ላይ ካሉ እጅግ ስትራቴጂካዊ የውሃ ላይ መተላለፊያዎች አንዱ ነው። የዓለም የነዳጅ አቅርቦት ጉልህ እጅ የሚጓጓዘው በዚሁ ጠባብ ባህር በር ላይ ነው። አሁን ላይ ደግሞ ይህ ባህረ ሰላጤ የኢራን እስላማዊ አብዮታዊ ዘብና የአሜሪካ የባህር ኃይል ጦርነት አውድማ ሆኗል። ዘገባዎች እንደሚያሳዩት ከሆነ የኢራን አብዮታዊ ዘብ የባህር ኃይል ኮማንዶዎች ፈጣን ጀልባዎችና ሄሊኮፕተሮችን በመጠቀም በሆርሙዝ ባህረ ሰላጤ ላይ የሚያልፉ የንግድ መርከቦችን በቁጥጥር ስር እያዋሉ ነው። በተለይም ኢፓሚኖንዳስና ኤምኤስሲ ፍራንቼስካ የተሰኙ ግዙፍ የጭነት መርከቦች በኢራን ኃይሎች በቁጥጥር ስር ውለዋል። ኢራን ለዚህ እርምጃ የምታቀርበው መከራከሪያ እነዚህ መርከቦች ከአሜሪካ ወታደራዊ እንቅስቃሴ ጋር ግንኙነት አላቸው፣ እንዲሁም ዓለም አቀፍ የባህር ላይ ጉዞ ሕጎችን ጥሰዋል የሚል ነው። በተጨማሪም መርከቦቹ የክትትል ስርዓታቸውን አጥፍተዋል በማለት ትከሳለች። እዚህ ላይ አንድ ማስተዋል ያለብን ጉዳይ የኢራንን የመከላከል ስትራቴጂ ነው። ኢራን ከአሜሪካ ግዙፍ የጦር መርከቦች ጋር ፊት ለፊት ከመጋጠም ይልቅ አሲሜትሪክ ወይንም ያልተመጣጠነውን የጦርነት ስልትን ነው የምትጠቀመው። ፈጣን የሆኑ በከፍተኛ ደረጃ የታጠቁና ትናንሽ ጀልባዎችን በብዛት በማሰማራት ግዙፍ የጠላት መርከቦችን የማሸበርና የማጥቃት አቅም ገንብታለች። ይህ የባህር ላይ የንብ መንጋ ስልት አሜሪካንና አጋሮቿን በእጅጉ የሚያሳስብ ጉዳይ ሆኗል። የዶናልድ ትራምፕ አስተዳደር በበኩሉ የሆርሙዝ ባህረ ሰላጤ ክፍት ነው፣ መርከቦችም ያለ ችግር
ድንበር ማለፍ ይችላሉ የሚል መግለጫን ቢሰጥም መሬት ላይ ያለው እውነታ ግን ከዚህ ፈጽሞ የተለየ መሆኑን እያየን ነው። የኢራን አብዮታዊ ዘብ አዛዦች መግለጫውን የሞኞች ጩኸት ሲሉ በማጣጣል የባህረ ሰላጤው ሙሉ ቁጥጥር በእጃቸው መሆኑንና የማለፊያ ፈቃድ የሚሰጠው በኢራን ብቻ መሆኑን አስታውቀዋል። ይህ ሁኔታ አሜሪካን አስቆጥቶ ማንኛውም የኢራን ፈጣን ጀልባ ለአሜሪካን መርከቦች ወይንም ጥቅም የሚጋፋ ከሆነ ያለምንም ማመንታት እንዲመታ ትዕዛዝ እስከ መስጠት አድርሷቸዋል። ይህ ማለት እንግዲህ በየትኛውም ሰዓት አንዲት ትንሽ ጥይት ብትተኮስ ቀጠናው ወደ ከፋ የጦርነት እሳት ውስጥ ሊከተው ይችላል ማለት ነው። ከዚህ የባህር ላይ ፍጥጫ ጀርባ ደግሞ ሌላ እጅግ የሚያስደነግጥ ዜና ብቅ ብሏል። ይኸውም በአሜሪካ ስትራቴጂካዊ እዝ በኩል የተላለፈው ያልተለመደና አነጋጋሪ የሬዲዮ መልእክት ነው። በወታደራዊ ዓለም በተለይም በኒኩለር ጦር መሳሪያ ቁጥጥር ስርዓት ውስጥ የአስቸኳይ ጊዜ እርምጃ መልእክት የሚባል ነገር አለ። ይህ መልእክት በከፍተኛ ጥንቃቄ የተመሰጠረና ለኒኩለር ሰርጓጅ መርከቦች፣ ለቦምብ ጣይ አውሮፕላኖች እንዲሁም ለሚሳኤል ማስወንጨፊያ ጣቢያዎች የሚላክ ነው። ሰሞኑን ታዲያ 21 ፊደላትና ቁጥሮችን የያዘ እጅግ አጭርና ያልተለመደ መልእክት በአሜሪካ ዓለም አቀፍ የከፍተኛ ድግግሞሽ ሬዲዮ ስርዓት ላይ ተላልፏል። የወታደራዊ መረጃ ተንታኞች እንደሚሉት የአይነቱ አጭር መልእክት እጅግ አልፎ አልፎ የሚከሰትና ከፍተኛ የጥቃት ትዕዛዝ አሊያም የዝግጁነት ማረጋገጫን ያዘለ ሊሆን ይችላል። ከዚሁ ጋር በተያያዘ የፍጻሜው ቀን አውሮፕላን በመባል የሚታወቀው የዩናይትድ ስቴትስ E-6B መርኩሪ አውሮፕላን በአሜሪካ አየር ክልል ውስጥ ያልተለመደ በረራ ሲያደርግ ታይቷል። የአውሮፕላን የተዘጋጀው ምናልባትም ኒኩሌራዊ ጦርነት ቢነሳና የመሬት ላይ እዞች ቢወድሙ ፕሬዝዳንቱና ከፍተኛ የጦር አዛዦች አውሮፕላን ውስጥ ሆነው ጦርነቱን እንዲመሩ ነው። ታዲያ ይህ ሁሉ ዝግጅት ለምን አስፈለገ? አሜሪካ በእርግጥም በኢራን ላይ ወይንም በሌላ አካል ላይ ግዙፍ ጥቃት ለመሰንዘር እያሰበች ነው ወይንስ ይህ የስነ ልቦና ጦርነትና ኢራንን የማስፈራራት ስልት አካል ነው የሚለው ጉዳይ ያለምን ትኩረት ስቧል። የኢራን አመራሮች በበኩላቸው ይህንን ማስፈራሪያ ከምንም ሳይቆጥሩ ለመላው ዓለም በተለይም ለአሜሪካና ለእስራኤል ኃይለኛ መልእክቶችን ማስተላለፋቸውን ቀጥለዋል። የኢራን ጦር ከፍተኛ አዛዦች ማንኛውም አጥቂ ኃይል ወደ ምድራችን ቢመጣ የሚያገኘው ጸጸትና ሞትን ብቻ ነው በማለት ወታደራዊ ዝግጁነታቸውን ገልጸዋል። የሚገርመው ደግሞ የሁሉ ወታደራዊ ፍጥጫ ባለበት ሁኔታ ውስጥ የዲፕሎማሲውን በር አልተዘጋም ነበር። ነገር ግን ፍሬ አላፈራም። እስቲ ወደ ኢስላማባድ ፓኪስታን እንጓዝ። የአሜሪካና የኢራን ከፍተኛ ባለስልጣናት በፓኪስታን አደራዳሪነት በተዘዋዋሪ ለመወያየት ኢስላማባድ ገብተው ነበር። በአንድ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራቺ፣ በሌላ በኩል ደግሞ የዶናልድ ትራምፕ ልዩ መልእክተኛ የሆኑት ጃሬድ ኩሽነርና ስቲቭ ዊትኮፍ ተገኝተዋል። አሜሪካ የተኩስ አቁም ስምምነቱን ለማራዘምና ቀጥተኛ የድርድር ጠረጴዛ ላይ ለመቀመጥ ከፍተኛ ፍላጎት እንዳላት አሳይታለች። የነጩ ቤተ መንግስት ቃል አቀባይም ኢራናውያን መነጋገር ይፈልጋሉ የሚል በራስ መተማመን የተሞላበት መግለጫን ሰጠው ነበር። ነገር ግን ኢራን ይህንን የአሜሪካን ጥያቄ ፊት ለፊት ውድቅ አድርገዋለች። አባስ አራቺ ከአሜሪካ ልዑካን ጋር ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር እንደማያደርጉ በማሳወቅ ከፓኪስታን ባለስልጣናት ጋር ብቻ የሁለትዮሽ ውይይት አድርገው ወደ ሞስኮና ሙሳካት ጉዟቸውን ቀጥለዋል። ይህ የኢራን እርምጃ በብዙ የፖለቲካ ተንታኞች ዘንድ አሜሪካን ያዋረደና የትራምፕን አስተዳደር የዲፕሎማሲ ጥረት ያጨናገፈ ተደርጎ ተወስዷል። ኢራን በዚህ ድርጊቷ ማሳየት የፈለገችው በገዳና በማስፈራራት ተገዳ ወደ ድርድር እንደማትመጣና የራሷን የጊዜ ሰሌዳ እንደምትከተል ነው። ይህ ድርጊት የኢራንን የዲፕሎማሲ የመከላከል አቅም ይኸውም ለጫና ልንበረከክም የሚል ጠንካራ አቋምን ቁልጭ አድርጎ የሚያሳይ ነው። እርግጥ ነው አሜሪካ በኢኮኖሚ ማዕቀብና በወታደራዊ ኃይል የበላይነት ቢኖራትም ኢራን በበኩሏ በመካከለኛው ምስራቅ ያላትን ጂኦፖለቲካዊ ትስስርና ተጽዕኖ ፈጣሪነት በመጠቀም አሜሪካን ቼክሜት እያደረገቻት ትገኛለች። ይህ በእንዲህ እንዳለ የውጭ ጦርነት እንዳለ ሆኖ በውስጥም ትልቅ የፖለቲካና የህዝብ እንቅስቃሴዎች እየታዩ ነው። በቴህራን ጎዳናዎች ላይ በመቶ ሺዎች የሚቆጠሩ ኢራናውያን የሀገሪቱን ባንዲራ እያውለበለቡ ለእስላማዊ አብዮታዊ ዘብና ለአዲሱ መሪ ድጋፋቸውን ለመግለጽ አደባባይ ወጥተዋል። ይህ ሰልፍ መንግስት በህዝብ ዘንድ ያለውን ቅቡልነትና ብሔራዊ አንድነት ለዓለም ለማሳየት የተዘጋጀ ነው። ከዚህም ባለፈ ሰልፈኞቹ የኢራንን ወታደራዊ ጥንካሬ የሚያሳዩ ሞዴሎችን በተለይም እስከ 2000 ኪሎ ሜትር ርቀት መጓዝ የሚችለውን ኮራምሻር 4 የተሰኘውን የባለስቲክ ሚሳኤል ይዘው ታይተዋል። ይህ ሚሳኤል ኢራን ያላትን የመከላከል ብቻ ሳይሆን ወደ ጠላት ግዛት ዘልቆ የመግባት አቅም አመላካች ነው። ይህ ህዝባዊ ማዕበል ከጥቂት ዓመታት በፊት በኢራን ውስጥ ተከስቶ ከነበረው ጸረ መንግስት የተቃውሞ ሰልፍ ጋር ሲነጻጸር አሁን ላይ የውጭ ጠላት ሲመጣ ህዝቡ እንዴት ወደ አንድነት እንደሚሰባሰብ የሚያሳይ ትዕይንት ነው። መንግስትም ይህንን አጋጣሚ በመጠቀም የውስጥ አንድነቱን አጠናክሮ የውጭ ጫናዎችን ለመመከት እየተጠቀመበት ይገኛል። ወደ ሌላኛው የዓለማችን ጥግ ስናመራ ይኸውም ወደ እስራኤል እጅግ አስገራሚና ብዙዎችን ያስገረመ ትዕይንት በኢየሩሳሌም ጎዳናዎች ላይ ተስተውሏል። አድማጮቻችን፣ እስራኤል ነጻነቷን ያወጀችበትን 78ኛ ዓመት እያከበረች ባለችበት በዚህ ወቅት ኔቱሬ ካርታ በመባል የሚታወቁት የኦርቶዶክስ አይሁድ እምነት ተከታዮች የእስራኤልን ብሔራዊ ባንዲራ በአደባባይ
በአደባባይ ሲያቃጥሉ ታይተዋል። እነዚህ ወገኖች ጽዮናዊነትና የአይሁድ እምነት ፈጽሞ የማይገናኙ እንዲያውም ተቃራኒዎች ናቸው ብለው በጽኑ ያምናሉ። በእነርሱ እምነት መሰረት እውነተኛዋ የእስራኤል ሀገር መመስረት ያለባት በመሲሁ መምጣት እንጂ በሰው ሰራሽ የፖለቲካ ኃይልና ፍልስጤማውያንን በማፈናቀል አይደለም። በዚህ የተቃውሞ ሰልፍ ላይ ሕፃናት ሳይቀሩ የፍልስጤምን ባንዲራ አውለብልበዋል። አይሁዳውያን ጽዮናውያን አይደሉም የሚሉ ጽሑፎችን ይዘው አደባባይ ወጥተዋል። ይህ ድርጊት በውስጥ የእስራኤል ፖለቲካ ላይ ምን ያህል የሀሳብ መከፋፈል እንዳለና ሁሉም አይሁዳዊ የእስራኤልን መንግስት ፖሊሲ እንደማይደግፍ የሚያሳይ ጉልህ ማሳያ ነው። አንደኛው ሰልፈኛ ለሚዲያ ሲናገር እኛ እውነተኛ አይሁዶች ነን፣ ሃይማኖታችን የእስራኤልን ሀገር ምስረታ ይቃወማል፣ ይህችን ሀገር እስክትፈርስ ድረስ መጸለይና መጾማችንን አናቆምም ብሏል። ይህ እንግዲህ እስራኤል በውጭ ከሐማስ ሄዝቦላህና ኢራን ጋር እየተዋጋች ባለችበት ወቅት በውስጥም የርዕዮተ ዓለም ፈተና እንደገጠማት ያሳያል። እነዚህን ሁሉ ጦርነቶችና ውጥረቶች ስንመለከት ጦርነት በመሳሪያ ብቻ ሳይሆን በመረጃም ጭምር እንደሚካሄድ መገንዘብ አለብን። በዘመናችን የመረጃ ጦርነት የጦር ሜዳውን ያህል ወሳኝነት አለው። ለምሳሌ ያህል በቅርቡ የዶናልድ ትራምፕ አስተዳደር 8 ኢራናውያን ሴቶችን በኢራን መንግስት የሞት ፍርድ እንደተፈረደባቸውና በአሜሪካ ጣልቃ ገብነት ከሞት እንደተረፉ ገልጾ ነበር። ነገር ግን ይህ ዜና ከወጣ ከሰዓታት በኋላ የኢራን ኤምባሲ ምስሎቹ በአርቲፊሻል ኢንተለጀንስ የተቀነባበሩ የውሸት ምስሎች መሆናቸውን አጋልጧል። ኢራን ይህንን ድርጊት አሜሪካ ሆን ብላ የኢራንን ስም ለማጥፋትና የውሸት የሰብአዊ መብት ተሟጋችነት ካባን ለመልበስ የፈጠረችው የሆሊውድ ድራማ ነው ስትል አጣጥለዋለች። ይህ አይነቱ የመረጃ መዛባትና የተሳሳተ ትርክት ማሰራጨት በሁለቱ ሀገራት መካከል ያለውን ጥልቅ የሆነ የጥርጣሬና ያለመተማመን ግድግዳ ይበልጥ እንዲያድግ አድርጎታል። አሁን ደግሞ ከዚህ የመካከለኛው ምስራቅ ውጥረት ጀርባ ያለውን የሌሎች ሀያላን ሀገራት ሚና እንመልከት እስኪ። በተለይም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት አስተያየት የዓለም አቀፉን ዲፕሎማሲያዊ አቅጣጫ በሚገባ የሚያሳይ ነው። ላቭሮቭ በቅርቡ ባደረጉት ንግግር አሜሪካ በዓለም ላይ ያላትን የበላይነት ለመጠበቅ ስትል ዓለም አቀፍ ሕጎችን እየረገጠች ነው ብለዋል። አሜሪካ በሌሎች ሀገራት የውስጥ ጉዳይ ጣልቃ መግባቷን፣ መፈንቅለ መንግስት ማካሄዷንና የተፈጥሮ ሀብትን ለመቆጣጠር ስትል ጦርነቶችን እንደምትቆሰቁስ በግልጽ ከሰዋል። በተጨማሪም የአውሮፓ ህብረትን በአሜሪካ የስቶክሆልም ሲንድረም ተጠቅቷል ሲሉ ተችተዋል። ይህ ማለት አውሮፓውያን የራሳቸውን ጥቅም ጎድተው የነዳጅና የጋዝ አቅርቦታቸውን አደጋ ላይ ጥለው የአሜሪካን ፍላጎት ብቻ እያራመዱ ነው ማለታቸው ነው። ላቭሮቭ አክለውም ሩሲያ ከኢራን፣ ቬንዙዌላና ሌሎች ከአሜሪካ ጋር ሻካራ ግንኙነት ካላቸው ሀገራት ጋር ያላትን ስትራቴጂካዊ አጋርነት አጠናክራ እንደምትቀጥል አስታውቀዋል። ይህ ማለት ዓለማችን በሁለት ትልልቅ ጎራዎች እየተከፈለች መሆኑን ያሳየናል። በአንድ በኩል አሜሪካና የአውሮፓ አጋሮቿ፣ በሌላ በኩል ደግሞ ሩሲያ፣ ቻይና፣ ኢራንና ሌሎችም ሀገራት የፈጠሩት አዲስ ብሎክ። ይህ የኃይል ሚዛን ሽግግር በተለይም እንደ ሆርሙዝ ባህረ ሰላጤ ባሉ ስትራቴጂካዊ ቦታዎች ላይ ለሚነሱ ግጭቶች ቀጥተኛ ተጽዕኖ አለው። እዚህ ትንሽ ዞር ብለን በደቡባዊ ሊባኖስ እየተካሄደ ያለውን ሌላኛውን የጦርነት ግንባር እንቃኝ። ሄዝቦላህና የእስራኤል መከላከያ ኃይል በየቀኑ በሚባል ደረጃ የከባድ መሳሪያና የድሮን ልውውጥን እያደረጉ ይገኛሉ። በቅርቡ የወጡ የቪዲዮ መረጃዎች እንደሚያሳዩት ሄዝቦላህ ኤፍፒቪው በመባል የሚታወቁትንና ካሜራ የተገጠመላቸውን ፈንጂ ተሸካሚ ድሮኖችን በመጠቀም የእስራኤልን ወታደራዊ ተሽከርካሪዎች በተለይም ሀምቪና ከባድ የጦር ታንኮችን በትክክለኛ ኢላማ ሲያወድም ታይቷል። ይህ የጦርነት ስልት በተለይም በሩሲያና ዩክሬን ጦርነት ላይ በስፋት የታየ ሲሆን አሁን ደግሞ መካከለኛው ምስራቅ መዛመቱ የጦርነቱን መልክ እየቀየረው ይገኛል። በእነዚህ ርካሽና በቀላሉ ሊመረቱ በሚችሉ ድሮኖች አማካኝነት ሄዝቦላህ በሚሊዮን ዶላር የሚገመቱ የእስራኤል የቴክኖሎጂ መሳሪያዎችን እያወደመ ነው። እስራኤል በበኩሏ ስለደረሰባት ጉዳት ዝርዝር መረጃ ከመስጠት ብትቆጠብም ጥቃቶቹ ግን የእስራኤልን ጦርነት ክፉኛ እየፈተኑት መሆኑን ግልጽ ነው። ይህ የሄዝቦላ ጥቃት በኢራን የቴክኖሎጂና የሎጂስቲክስ ድጋፍ የሚደረግ መሆኑ ደግሞ የኢራንን በተዘዋዋሪ መዋጋት አቅምና ስትራቴጂካዊ ጥልቀት ያሳያል። ኢራን ድንበሯን ሳትሻገር በእጇ ባሉት የተለያዩ የታጠቁ ቡድኖች አማካኝነት የእስራኤልንና የአሜሪካን ጥቅም ማጥቃት መቻሏ የመከላከል ስትራቴጂው አካል ነው። እንግዲህ እነዚህን ሁሉ የተበታተኑ የሚመስሉ ነገር ግን እጅግ የተሳሰሩ ክስተቶችን ስናጠቃልል የምንረዳው አንድ ትልቅ እውነት አለ። ዓለማችን በአሁኑ ሰዓት በሽግግር ላይ ትገኛለች። የድሮው የአንድ ሀያል ሀገር የፖለቲካ ስርዓት እያበቃ ወደ ባለብዙ ሀያላን ስርዓት እየተጓዝን ነው። በዚህ ሽግግር ውስጥ ደግሞ እንደ ኢራን ያሉ ቀጠናዊ ሀያላን ሀገራት የራሳቸውን ጥቅም ለማስከበርና የውጭ ጣልቃ ገብነትን ለመከላከል የሚያደርጉት ጥረት የዓለምን ፖለቲካ እያናወጠው ይገኛል። የኢራን ወታደራዊ አቅም በተለይም በሚሳኤል በድሮንና በፈጣን የባህር ላይ ጀልባዎች ላይ ያተኮረ ያልተመጣጠነ የጦርነት ስልት አሜሪካና እስራኤል በቀላሉ እርምጃ እንዳይወስዱ አግዷቸዋል። የሆርሙዝ ባህረ ሰላጤን ለመዝጋት ወይንም ለማስተጓጎል ያላት አቅም ብቻ የዓለምን የኢኮኖሚ የልብ ትርታ በእጇ እንድትይዝ አድርጓታል። በሌላ በኩል ደግሞ አሜሪካ በስትራቴጂክ እዟ በኩል ያስተላለፈችው ሚስጥራዊ የኒኩለር ማስጠንቀቂያ መልእክትና የጦር መርከቦቿ ስምሪት አሁንም ቢሆን የዓለም ግዙፍ ወታደራዊ ኃይል መሆኗንና ጥቅሟን
ለማስከበር እስከ መጨረሻው ጫፍ ድረስ ልትጓዝ እንደምትችል የሚያሳይ ነው። የፓኪስታኑ የዲፕሎማሲ መድረክ ውድቀት የሚያሳየን ደግሞ መፍትሄው በጠረጴዛ ዙሪያ ከመገኘቱ ይልቅ የኃይል ሚዛኑን ማን ወደ ራሱ ያዘነብላል በሚለው የጦር ሜዳ ቋንቋ እየተተካ መምጣቱን ነው። የቴህራን ጎዳናዎች ለኢራን አብዮታዊ ዘብ በሚያሳዩት ደጀንነትና የኢየሩሳሌም ጎዳናዎች ደግሞ በጸረ ጽዮናዊነት ተቃውሞ ሲናወጡ የሁለቱም ወገኖች የውስጥ ፖለቲካዊ ትኩሳት ለውጭ ጦርነት ማራገቢያም ማብረጃም እየሆነ ነው። በመጨረሻም ይህ የተኩስ አቁም ስምምነት ይጸናል ወይንስ ይፈርሳል? የሆርሙዝ ባህረ ሰላጤስ በንግድ መርከቦች ይጨናነቃል ወይንስ በጦር መርከቦች እሳት ይነዳል? የኒኩለር ማስጠንቀቂያውስ ቃላት ብቻ ሆነው ይቀራሉ ወይንስ ወደ ተግባር ይቀየራል? እነዚህ ሁሉ ጊዜ የሚመልሳቸው ነገር ግን የሁላችንንም የዕለት ተዕለት ሕይወት ሊለውጡ የሚችሉ ዓለም አቀፋዊ ጥያቄዎች ናቸው። እኛም የነገሮችን ሂደት በቅርበት እየተከታተልን ጥልቅ የሆኑ ትንታኔዎችን ወደ እናንተ ማድረሳችንን እንቀጥላለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ